ምድረ ድቃላ ድሮም ድቃላ ነው የሚወለው። መጨረሻ ላይ የሆነ ብጥብጥ ተመጣና ይዛ መታ ስራ ቦታ ያጣለችብኝ ልጄን ተቀብዬ አንከባክቤ አሁን ላለችው ሚስቴ ሰጥቼ አሁን ያለች ልጅን አሳድግ በሉ። እየወለድክ አትጣል በሉ። ተግባባን አይደል? እየወለድክ አትጣል በሉ። በረር እንዳያችሁት የዛሬው አነጋጋሪ ጉዳይ ደግሞ የአቡፋኖ ልጅ ናት ማለት ነው። አቡፋኖ ልጅህን ወልደህ ጥልሃል አልጣልኩም የማን ሴራ እንደሆነ አይታወቅም። እውነት ነው ጥሏል የሚለውን ነገር አብረን እናያለን ማለት ነው። ቤተሰቦቼ ካየን በኋላ እናያለን እንፈርዳለን ማለት ነው። እናንተ በኮሜንት ሐሳባችሁን አስቀምጡ። ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ወደ ቪዲዮ እንግባ። ማከብሩ ቤተሰቦች ነው እናቃለን። ቆይ መብረቁ በምን እናቃለን? ትክክለኛ ጆከር ቢጤ ነው አንተ ቢጤ ነው። ሁለት ሌቦች እቺን የመሰለች ልጅ ወልዶ ሲጠላት መክረውም እንዴ አንተ ምክር አትመክረው? ምክር ስጠው እንጂ ጓደኛው አይደለ እንዴ? ልጅህን አሳድግ ነገ ጧት አባቴ ትላለች። አሁን ሴራው የማን እንደሆነ ግልጽ ይመስላል። ያለህን አካፍላት ነገ ጧት አባቴ ትላለች። ብትታመምና ብትወድቅ አባቴ ብላ መታ ለባብሳ አጣጥባ የምታስተኛ ልጅህ ነች። ሴት ልጅ ነች። በዛ ላይ ወርቅ የሆነች ሴት ልጅ ልጅህን አሳድግ ተው ብላ አትመክረውም እንዴ? ፖለቲካ ላይ ሲሆን አፈናሹ ላይ እያንዳንድ ኦሮሞን ለመሳደብ ሲሆን አንደኛ ናችሁ። አንደኛ አፈናሹ ለትመጣለህ እንዳላ ከማዳጋስካር የመጣ ለማለት አንደኛ ናችሁ። ግን የውስጥ ምክር የላችሁ፣ የውስጥ ጓደኝነት የላችሁ። ሁላችሁም ሌቦች ናችሁ። ገንዘብ ብቻ ነው የሚያሯሩጣችሁ። ተመካከር እንጂ ጓደኛህን ምከረው፣ ወንድምህን ምከረው። ልጅህን አሳድግ በሉ። እየወለድክ አትጣል በሉ። ተግባባን አይደል? እየወለድክ አትጣል በሉ። ወንድም ማለት ይሄ ነው። ጓደኛ ማለት ይሄ ነው። በቃ ያለውን ያካፍል ምድረቅ አሳስቦት ነው እንደዚህ የሚያደርግ። እናንተ እንዲነት ለማላቀቅ ህዝብ ላይ ተነግዳላችሁ እየወጣችሁ። የእናንተን ኪስ ለመሙላት ህዝብን ታጫርሳለህ። ልጆቻችሁን ግን አትጠይቁ። ያንተ ኪስ ሞልቶ ጆከር ይሄን ስንት ወልደ ጥለሃል? በእርግጠኝነት አንተ በአካል አይደለም ሚስት ጋር የምትተኛው እንዱ በፎቶ ነው እንደምትተኛው። ስለዚህ ጓደኛህን ምከር፣ እኔ ጋር አትምጣ። ጓደኛችሁን ምከሩ። ምድረ ድቃላ ድሮም ድቃላ ነው የሚወለው። መጨረሻ ላይ የሆነ ብጥብጥ ተመጣና ይዛ መታ ስራ ቦታ ያጣለችብኝ ልጄን ተቀብዬ አንከባክቤ አሁን ላለችው ሚስቴ ሰጥቼ አሁን ያለችው ሚስቴ ልጄን አንከባክባ እያያዘች እያለ አይ እንደዚህ አታንቋርጪ። ስለዚህ ቆይ አሁን ከዛ ልጄን አፈቀችኝ ልጄ ትመለስልኝ ስትል አይ ልጄ አገረው የምገባው ስላት እኔ ጓደኛ ወደ ሀገር ትገባለች እና የእኔ ጓደኛ ይዛት ትግባ ስትለኝ እኔ ልጄን የምልከው ቤተሰቦች ዘንዳ ነው። ስለዚህ ከአንቺ ቤተሰቦች ገጠር ናቸው አልሰጥም ስላት ችግር የለውም አንተ ብሩን ክፈል እንጂ የእኔ ጓደኛ አንተ ቤተሰብ ዘንዳ ይዛለት ትሄዳለህ አለችኝ። እኔም በየዋህነት እሺ ብዬ ብሬንም ልጄንም ሰጥቼ አገር እኔ ቤተሰቦች እንድትሄድ ማለት ነው። ከዛ በኋላ ግን ኮምቦልቻ ሲወርዱ ስልካቸውን ዘግተው አንድ ጊዜ ኮምቦልቻ ሲወርዱ ስልካቸው ጓደኛዋ ስለሆነ ስልኳን አዘግታ እኔ ባላልኩበት ይዛ ሄዳ ራሳቸው ሀገር ወሰዷት። ምንም አላልኩም። ቤተሰቦቿ ደህና ሰው ስለሆኑ እናቷ በጣም ደህና ሰው ስለሆነች ትምህርት ቢሆን እንጂ ሌላ ነገር አያጎሏትም ብዬ ዝም አልኩኝ። ገጠር ስለሆነ እያለፍን እንደውላለን፣ የምንችለውንም እያለፍን እንደግፋለን። እሷ ምንም እየተደዋወል ልጃችንን በምንችለው እየረዳን ነው። አሁን ለታ የኔ ወንድም ቤት አርደው አስተናግደውት መጣ። እነሱ አሁን ሂደው አገኘኋቸው። ሕክምና ሄጄ ነው ስትለኝ እናቷ ታማ ለሕክምና መጥቼ ነው ስትለኝ ከተማ ስለሄዱ አይበቃቸውም ብዬ 10 ሺህ ብር አስገባሁላቸው። አሁን ለታ ለሕክምና ለእናቷ ለልጅ አይደል ለእናቷ ሕክምና። ቤተሰቦቿ በጣም የዋህ ሰዎችና መልካም ሰዎች ስለሆኑ ስለዚህ በዚህ ደረጃ መታ እንደዚህ የምትልም አይደለኝ። ልጅም ደግሞ የምትለው እኔ በማራመደው ፖለቲካ የሚደርስበት አንድም ተጽዕኖ እንደሌለ አውቃለሁኝ። ያለች ቦታውም ስለማቅ አካባቢው ስለማቅ ሰዎቹንም ስለማቅ ስለዚህ ይሄ ዝመታ በዚህ መልኩ መናገሯ በጣም ነውር ነው። እኔ ልጄን እወዳለሁ። ሁልጊዜ እኔ ከኦሮሞ ወልጃለሁ እላለሁ በየላዩ ላይ አላፍርም። ልጄ ናት፣ ከማንም አትበልጥ። ከኦሮሞ የወለድኳት ልጅ እሷ ለምን ከኦሮሞ ወለድክ አለክ ተሆነ የምትለው እሷ ወጣ እኔ ኦሮሞ አይደለሁም ትበል። ስለዚህ እኔ ልጄን እወዳታለሁ፣ በጣም ነው የምወዳት። እዚህ ልጄ የሆነ ችግር የደረሰባት ነገር አለ በእኔ ሰበብ። እሱ ነው ዋና። ማን የጠየቃት ሰው አለ በልጄ ሰበብ? ሰይድ ኦሮሞ ተሳደበ ልጁን እንድናርግ ብሎ የጠየቃችሁ አለ? የለም።
ማንም ይጠይቅ እና እሷ ሄዳ እሱ በሚያረመደው ፖለቲካ ልጄ ላይ ችግር እየደረሰ ነው ብላ ነው እያወራች ያለችው። እኔ ደግሞ ልጄን እንደማልጠይቅ አድርጋ ማለት ነው። አንተ ወንድሟን ቤተሰቡ በጣም ማከብር ቤተሰቦች ናቸው። ምን እናውቃለን? ቆይ መብረቁ በምን እናውቃለን? ትክክለኛ የአዋባ ደህና ናችሁ ወይ? ሰላም ነን፣ ሰላም ነን። መዲና እንዴት ናት? ቤተሰቡ ሰላም ነው? እባካችሁ ዛሬ የደወልኩት ለሌላ አይደለም። ሀዋ ያደረገችውን ነገር ብታስቆሟት። ፖለቲከኞች ቤት ገብታ ያልሆነ ነገር ልጄ እሱ በሚያራምደው ፖለቲካ ችግር ውስጥ ወድቃለች፣ ልጄን የሆነ ነገር ልትሆንብኝ ነው እያለች የልጄን ፎቶ አስለጥፋ ያልሆነ ስም እየለጠፈኝ ነው። እኔ እናንተን አከብራችኋለሁ፣ ተዋልደናል። ደውላችሁ ባካችሁ ችልኝ ተው በሏት። እና እሷ ከተለያየ ሁላችሁም ታውቃላችሁ ያለውን ነገር። ሀገራችሁን ሄዱ አይዣለሁ። እኛ ረመዳን ላይ ነን። እሷም ወደወሉን እስክዝም ትታለች። ሰሞኑን ተገናኝቼ አላውቅም። እኔ ረመዳን ተገባ አይታት አላውቅም። በእሷ እኛን አትመለከትም። እሷን ስራ ቅንጭላቷ ማይሰራ ከሆነ እኮ እኛ መመልከት አለብን። እኔማ እናንተን ተመልክቼ እናንተ ጥሩ ሰዎች ናችሁ። አሁን ለታ ሴዱሴን ቢመጣ አርዳችሁ እንዳስተናግዳችሁት ነግሮኛል። ምን አይነት ስብዕና ያላችሁ ሰዎች እንዳላችሁ ድሮም አውቃችኋለሁ። ዛሬ ግን ባልተለመደ መልኩ የመዲናን ፎቶ በሶሻል ሚዲያ አውጥተው ሰይድ ልጁን ጥሏል፣ ወልዶ ጥሏል ምናምን አስብላ ያልሆነ ነገር ቤተሰቦቿ ደውለው እንደነገሯት ተናገሩ። ጠይቃቸው። አንተ ዳኛ የምትባል ለምንድን ነው ሚዩት የምታደርገኝ? ዳኛ ዳንጋ ሚዩት አታድርግ። እና እሷን ደግሞ ዛሬ ቅንጭላቷ ምናልባሽ ይሄ ወዲያ የሚሻገር ሰው ብዙ ሰው እየተንጠባረቀ ቅንጭላቱ በጣም ስጋት ላይ እሷን ተዋትና መመልከት ይህቺ ልጅ እስካለች ድረስ ምንድነው ይቆረጣል ብለህ እንዲያጠረጥር እኔ እስካለሁ ድረስ ልጅቱ እስካለች ድረስ ዝምድና ይትና ይሄን ልጅቱን ነፍስ እያወቀች ነው። አንተ ወንድ ነህ እንዴት ትልቅ መሆኑን አታውቅም? እኔ እኮ አውቃለሁኝ። እሷ ግን ያለችው እሱ በሚያራምደው ፖለቲካ ልጄ ችግር ውስጥ ናት፣ ልጄን የሆነ ነገር ሊያረጉብኝ ነው የምትለው። ልጄ ችግር ላይ ወድቃለች። እውነት እኮ አንተ አባትየው ደውሎ እንደተናገረ ነው ተናገረችው ብለህ ጠይቀው። አባትየውን አንተ አይ ጠይቅ፣ ግልጽ ይሁን እዚህ። እኔም የእነሱ ቤተሰብ ጠንካራ ናቸው። ስለዚህ ሰዎች አይቀልዱብሽ። መጀመሪያ ደውዬ እና አብደላን ማታ እና አብደላንና ተነሚስቱ ደውዬ እችሊ ጥሩ አላረገችም ብዬ ሳናገራቸው እንዴት ብላ ብለው ደውለው ተቆጥተናታል፣ ፍጹም ይሄንን የምታረግ አይደለችም ብለው ጨረስን። አሁን ደግሞ መጣ እንደዚሁ ምን ብቻ ሰዎች ሸውደዋን ነው። ዝሮ ደውላችሁ ተይ በሏት፣ ጥሩ አይደለም። እኔ ልጄን ታውቃላችሁ፣ እኔ ልጄን ወልጄ አልጣልኩም። ልጄን በትቻ አዎ የለም ስራ አይደለም ይሄ። አይጠጋህም፣ እኔም አላስጠጋም፣ አንተም አይጠጋህም። እልቅ ይህንነት እስቲ ወቅቱን እስቲ አላወቅነውም። ገና እንድንሆን በሰላም እንድንገናኝ ነው ማድረግ የምትበሳጭበትም